ባለፈው ሳምንት የጀመርነውን ትምህርት እንቀጥላለን። የተራራው ስብከት በሚል ርዕስ የማቴዎስ ወንጌል ምዕራፍ 5 ጀምሮ ያለውን የተወሰነ መግቢያ አይተን ከምዕራፍ 5 እስከ 7 ያለው ክፍል ነው የተራራው ስብከት በመባል የሚታወቀው። በዚህ ክፍል ውስጥ እንዴት እንደምንከፍለው ባክግራውንዱ ምን እንደነበረ የማቴዎስን ወንጌል የማቴዎስ ወንጌላዊው እንዴት ይህንን ክፍል ሊጽፍ እንዳስቀመጠው የኢየሱስ ክርስቶስን ንግስና ንጉስ መሆኑን የሚተርክበት በተለይ ደግሞ ለአይሁድ የክርስቶስን መምጣት በብዙ ጥያቄው ስለሚያስገቡ ለነሱ እርሱ ንጉስ ነው፣ የዳዊት ዘር ነው፣ ከዛ የመጣ ነው ብሎ ጀምሮ እየተረከ የሚሄድለትን እያየን ምዕራፍ 5 ላይ ስንደርስ ምናገኘው ግን ጌታ ኢየሱስ ክርስቶስ ወደ ተራራ ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወጣና ተቀመጠ። ከዛ በኋላ እንዲህ ያለ ያስተምራቸው ጀመር ይላል። ይህንን እንግዲህ የአዲሱ መደበኛ ትርጉም የተራራው ስብከት ይላል። በዚህ ሳምንት አንድ ሰው ሶሻል ሚዲያ ላይ ይሄ ነገር የተራራው ስብከት አይደለም ባል የነበረበት የተራራው ትምህርት ነው የሚል አርጊመንት ሊያነሳ ነበር። ደዝማተር ትምህርትና ስብከት ብለው በጣም ለመለየት ስለሚሞክሩ ነው። ጌታ ኢየሱስ ያስተምራቸው ጀምር ይላል፣ ግን የተሰጠ ርዕስ ስብከት በሚልም ስለሆነ ብዙ ችግር የለውም። በስብከትም በትምህርትም እንደሚመቻችሁ ያዙ ልላችሁ ነው። በጣም እንደዛ አይነት ክሪቲካል ነገር የምታዩ እንደ መግቢያ ያነሳነውን ይህንን ክፍል ስናየው እንደው በደንብ እሱን ይዘን በኋላ ፕሮባብሊ ኔክስት ዊክ እና ዛሬ ባንጨርሰው ሌላ ጊዜ ለራሳችሁ ለማጥናት እንዲመቻችሁ የምዕራፍ 5 አራቱን ዋና ዋና ክፍሎች እናስባቸው ብዬ ነበር ላስት ዊክ። የምዕራፍ 6 ደግሞ 5 ክፍሎች አሉት፣ እነሱንም እንያዛቸው በደንብ። ምዕራፍ 7 ደግሞ 7 ዋና ዋና ክፍሎች አሉ ብዬ ነበረ እንዲሁ ለማስታወስ። ምዕራፍ 5 የመጀመሪያው ትምህርት ስለ ብጽዕና የሚናገረው ነው። ሁለተኛው ስለ ብርሃንና ጨውነት ከማንነት ጋር ተያይዞ ምናልባት ዛሬም እንደርስበታለን ብዬ አስባለሁ። ሶስተኛው የምዕራፍ 5 ዋና ትምህርት ክርስቶስና ሕጉ ምን አይነት ሪሌሽን ነው የነበራቸው፣ የሙሴ ሕግ ወይንም ደግሞ የብሉይ ኪዳን ሕጎች የነበሩት እና ጌታ ኢየሱስ ክርስቶስ እንዴት ነው የሚታየው የሚለውን እሱ ሶስተኛው ክፍል ነው። አራተኛው 6ቱ ተቃርኖች ወይም አንጻራዊ አስተምሮች በሚል ጌታ ኢየሱስ ክርስቶስ እንደዚህ ተብሎ ተጽፏል እኔ ግን እላችኋለሁ እያለ የተናገረውን ሐሳብ ነው። እነዚህ 4 ነገሮች በምዕራፍ 5 ውስጥ አሉ። ምዕራፍ 6 ጋር ስንሄድ በስውር ስለመስጠት አለ። የመጀመሪያውን ትምህርት ነው። ሁለተኛው ጌታችን ያስተማረው ወይም የጌታችን ጸሎት የምንለው ምዕራፍ 6 ላይ የምናገኘው እሱ ነው ሁለተኛው ትምህርት። ሌላኛው በስውር ስለመጾም ያለው ትምህርት ነው። አራተኛው ምዕራፍ 6 ላይ የምናገኘው አራተኛው ትምህርት መዝገብህ ባለበት ልብ በዛ ይሆናል የሚል ስለ መዝገብ እንደገና ስለ አይን እና ከሀብት ጋር በተያያዘ የተነሳው ትምህርት ምዕራፍ 6 ላይ ነው የምናገኘው። ከዛ በኋላ በምዕራፍ 6 ውስጥ የምናገኘው አምስተኛው ትምህርት ስለ አለመጨነቅ ነው። አትጨነቁ እያለ ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ነው። ይሄ ምዕራፍ 6 ውስጥ ያሉ 5 ዋና ዋና ትምህርቶች ናቸው። ምዕራፍ 7 ላይ 7 ዋና ዋና ክፍሎች ወይም ትምህርቶች እናገኛለን። የመጀመሪያው በሌሎች ላይ ስለ መፍረድ ወይም ደግሞ አትፍረዱ በሚለው ከፍርድ ጋር የተያያዘ የመጀመሪያው አለ። ሁለተኛው መጠየቅ፣ መፈለግ፣ ማንኳኳት በሚል በጣም ፖፑላር የሆነውን ክፍል ጌታ ኢየሱስ ክርስቶስ ያስተማረው ነው ምዕራፍ 7 ላይ ያለው። ሶስተኛው ወርቃማው ሕግ የሚባለው በጣም ኮመን የሆነ the golden law ወይንም the golden rule አይነት የምንለው ትምህርት አለ። አራተኛው ደግሞ ስለ ጠበበው በር የተናገረው አለ። አምስተኛው ምዕራፍ 7 ላይ የምናገኘው የሐሰተኛ ነቢያትና ፍሬያቸውን አስመልክቶ ጌታ ኢየሱስ ክርስቶስ ያስተማረው ትምህርት አለ። ስድስተኛው ስለ ጠቢቡና ሰነፉ ገንቢ ወይም አናጺ የተናገረው በምሳሌ የተናገረው ትምህርት አለ፣ በጣም ቁም ነገር ያለው። ከዛ በኋላ
እንደ ሰባተኛ የሚቀመጠው ይህንን ሁሉ ካስተማረ በኋላ ምዕራፍ 5 ላይ ሊያስተምራቸው ጀመረ ካለ በኋላ የተማሩት ምን አሉት? እንደ ግብረ መልስ እንደ ፊድባክ የነሱ ሪፍሌክሽን ምን ነበር የሚለው ይነሳል። እና በአጠቃላይ 16 ትምህርቶች ነው የምናገኘው በተራራው ስብከት ውስጥ ማለት ነው። 16 ትምህርቶች አሉ። እኔ ይህንን ባለፈው እንዳነሳውላችሁ በመጨረሻው ዘመን ያለች ቤተክርስቲያን ይዛ ልትነሳው የሚገባ ወይንም ደግሞ ራሷን እያነጻች ልትሄድበት የሚገቡ ትምህርቶች ናቸው ጌታ ኢየሱስ ክርስቶስን ያስተማረው። ይሄ በህዝቡ መካከል ሊታወቅ የተገባ እኛ ደግሞ ሲሪየስሊ ሁልጊዜ በህይወታችን ሪፍሌክት እያደረግን ልንሄድ የሚገባ ትምህርቶች ናቸው ብለን ነው አያይዘን የቀጠል ነው። ከዛ ወደ ምዕራፍ 5 ከቁጥር 3 ጀምሮ ያለውን ለማየት ነበር የሞከርነው። እነሱን ዛሬ ቶሎ ቶሎ እንሄዳለን። እነዚህን ትምህርቶች በተለያየ ጊዜ ተምረናቸው ሊሆን ይችላል። እኔም ባለፈው ብያቸዋለሁ። የዛሬ 10 ዓመት የማክሰኞ ፕሮግራም ላይ አስተምሬያለሁ። 2016 ላይ አስታውሳለሁ። ኖትም ነበረኝና እሱንም አይቼዋለሁ። እና የሚገርማችሁ እነዚህን የብጽዕና ትምህርቶች በተለያየ ጊዜ ባየናቸው ጊዜ ወይንም ደግሞ በህይወታችን አንዳንድ ጉዳዮች ላይ ትዝ ይሉንና ይህንን እኮ ልኖርበት የሚገባ እውነት ነው እያልን ወደ ውስጣችን አስገብተን ስንኖርበት በእውነት ህይወት ይሆናል። በዚህኛው ባለፈው ሳምንት የሚገርማችሁ አንድ የእርቅ ጊዜ ላይ እርቅ በሚደረግበት ቦታ ነበርኩኝ እና የሚገርማችሁ በዛ ይናገር የነበረው ሰው በቀጥታ መጽሐፍ ቅዱሳችን እኮ የሚያስተራርቁ ብፁዓን ናቸው ይላል አለ ማለት ነው። የስ ኢሚዲየት የሆነ አፕሊኬሽን አለው እሱ በዛ ቦታ ላይ ኢሚዲየት አፕሊኬሽን አለው። ምክንያቱም የሚያስተራርቁም የሚታረቁም ብፁዓን ናቸው፣ ሰላምን የሚሹ ብፁዓን ናቸው። ይህንን ብጽዕና ዴይ ቱ ዴይ የሚገጥመን ስለሆነ ይሄ እግዚአብሔር ቃል በህይወታችን ሰርቶ የምንኖርበት ካልሆነ ብጽዕና ይወሰድብናል፣ ብፁዓን ልንሆን አንችልም ማለት ነው። እና አንዳንዴ እየሰበክነው እየተማርነው ሲገጥመን የምንሸሸው አይደለም፣ የሚገጥመን ነው። በቃ ጆርኒያችን ውስጥ አለ። ይልቁኑ በዚህ በመጨረሻው ዘመን እጅግ በጣም አስፈላጊ ነው። እና እነዚህን ትምህርቶች የተለያዩ አስተማሪዎች መጀመሪያ እንዳልኳችሁ ይገልጿቸዋል። እነዚህ የብጽዕና ትምህርቶች ብያችሁ ነበር፣ ወደዛ አልሄድም፣ እሱ ላስት ዊክ ስለተነጋገርን በቀጥታ እነዚህን ብጽዕና ትምህርቶች ቶሎ ቶሎ ብዬ ከማንነት ጋር የተያዘው ስለ ጨውና ብርሃንም ለመድረስ እሞክራለሁ በሚኖረን ሰዓት። የመጀመሪያው ብጽዕና በመንፈስ ድሆች የሆኑ ይላል ቁጥር 3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማይ የእነርሱ ናትና። ይሄ የመንፈስ ድህነት የሚለው ከቁስ ድህነት ጋር በፍጹም ይገናኝ አይደለም። የመንፈስ ድህነት በእግዚአብሔር ፊት ምንም እንደሌለውና በባዶነት በመቅረብ ትሁት የመሆንን ልብ ነው የሚያሳየው። በእግዚአብሔር ፊት ስንቀርብ እጅግ በጣም ትሁታን ልንሆን ይገባል። ምንም እንደሌለው የራሱን ጽድቅ እንደማቆም እንደማይችል፣ የራሱን ነገር መናገር እንደማይችል፣ እኔ እንዲህ ነኝ ብሎ ማለት እንደማይችል፣ ወይም ደግሞ እኔ እንዲና እንዲህ እኮ አደርጋለሁ በሳምንት 3 ጊዜ ጾማለሁ ምናምን ማለት የማይችል መሆን አለብን። ይሄ በጣም እጅግ በጣም አስፈላጊ የሆነ ትህትናን የሚያሳይ ነው። ይህንን ዳላስ ዊላርድ የተባለ የመጽሐፍ ቅዱስ አስተማሪ በጣም በተለይ ከስፒሪቹዋል ፎርሜሽን ላይ ይጠቀሳል። ከልባችን ጋር በተያያዘ መንፈሳዊ ነገር እንዴት ከልብ ጋር ቅርብ እንደሆነ በጣም ሂዝ ቴዎሎጂያን ኤንድ ፊሎሶፈር ነው ዳላስ ዊላርድ። ትሁት መሆን የመንግሥተ ሰማይን በር ለማስከፈት ሳይሆን በራሴ የማቆመው ጽድቅ የለኝም፣ እግዚአብሔር እኔን እንዲቀበልኝ የሚያስችል ስራ የለኝም ብሎ በማመን መጀመር ነው ይላል። እኔ የመንግሥተ ሰማያት ማስከፍተው በር በመሆኔ ትሁት ስለሆንኩ ነው ብለን ምንቀርብበት ሳይሆን፣ እንደዛ ማለት ሳይሆን፣ ነገር ግን ለራሴ የማቆመው ጽድቅ የለኝም፣ እኔ በራሴ የምታመንበት ነገር የለኝም፣ የማደርገው ነገር ሁሉ ለእኔ ኳሊፋይ የሚያደርገኝ አይደለም ብሎ ራስን ትሁት አድርጎ ራስን በእግዚአብሔር ፊት ስንቀርብ ባዶ አድርጎ መቅረብን ነው የሚያሳየው። ትሁት መሆንን ነው
የሚያሳየው ይላል። ስለዚህ ትህትናን ወገኖቼ እንዲሁ ለታይታ የምናደርገው ነገር ሳይሆን የህይወታችን በእግዚአብሔር ፊት የምንታይበት የተገለጠ የሚታይ ማንነታችን ሊሆን ይገባል። መጽሐፍ ቅዱሳችን በመንፈስ ድሆች ብፁዓን ናቸው መንግሥተ ሰማይ የእነርሱ ናትና ይላል። የእግዚአብሔር ቅቡልነትን የምናገኘው በእግዚአብሔር ፊት ትሑታን ስንሆንና ኦፍ ኮርስ የተሰራልንን ስለኛ የሞተልን የኛን ጽድቅ ሰብስቲዩት ያደረገ የተካውን ኢየሱስ ክርስቶስን ስናምን ነው። ኢየሱስ ክርስቶስ የሰራውን ስራ እኮ ለመቀበል ራሱ እንዴት እኛ ምንም ብንሰራ ኳሊፋይ ልንሆን እንደማንችል ስናውቅ ነው የሰራልንን መቀበል የምንችለው። አሁን ብዙ ሰዎች የሚቸገሩት እሱ ነው። የሆነ ስራቸው የሆነ ነገራቸው ኳሊፋይ የሚያደርጋቸው ይመስላቸዋል። ከዚህ የተነሳ ይህንን ምትክ የሆነልንን ጌታ ለመቀበል ሰዎች ይህን ያህል ደስፐሬት አይሆኑ። ቢካዝ አንዳንዶች ያው ስራችን ነው የሚያጸድቀን፣ ስለዚህ እኔ እሱን በመቀበል ምንም ኳሊፋይድ ሊሆን የምችልበት ነገር አሰራር ሊኖር አይችልም ብለው ያስባሉ። አንዳንዶች ደግሞ ከሚያደርጉት ጥረት የተነሳ እኔ እግዚአብሔር እኮ ይቀበለኛል፣ ስለሱ ብዬ ተራራ ወጥቻለሁ፣ ስለሱ ብዬ ሰጥቻለሁ፣ ስለሱ ብዬ ድሆችን አግዣለሁ፣ ስለሱ ብዬ ነው አገልጋዮችን መረዳው፣ ስለሱ ብዬ ነው ምናምን ይሉና ጽድቃቸውን ይቆጥራሉ ያደረጉት ነገር። እሱም እንደማይሆን መቼም ሁላችንም እዚህ ያለን እናውቃለን። ግን አንዳንድ ጊዜ ሳናውቀው ዞር ይላል። በጣም ስንተጋ በጣም በቤተክርስቲያን ስንሮጥ ምናምን በቃ የሆነ ጽድቅ ያሟላን ሊመስለን ይችላል። ነገር ግን አይደለም። ምንም ጋራንቲ የሚያደርገን ነገር አይደለም። የኛ ትህትና ግን ከምንም በላይ እጅግ በጣም አስፈላጊ ነው። ስለዚህ ይሄ በመንፈስ ድሆች የሚለው ባጭሩ እንደው በአንድ ስቴትመንት እንጠቅልለው ካልን ይሄ አለኝ የምለው የለኝም፣ አንተ ግን ታስፈልገኛለህ ማለት ነው። እንዲህ ብዬ የምለው የለኝም እኔ፣ አንተ ግን ታስፈልገኛለህ ማለት ነው። እሺ ያንን ልብ መያዝ ነው የመንፈስ ድህነት የሚለው። ራስን ሀምብል አድርጎ በትህትና በእግዚአብሔር ፊት መቅረብ፣ ለዛ ደግሞ ምትክ የሆነውን ኢየሱስ ክርስቶስን መቀበል የእግዚአብሔር መንግስት ወራሽነትን ይሰጠናል። የወንጌሉ ሰመሪ ነው ማለት ነው። እሺ እቀጥላለሁ። ብዙ የተለያዩ ክፍሎችን ብዙ ጸሐፊያንን ልናነሳ ብንችልም ያው ለእናንተ እንደ ቀጣይ የጥናት መነሻም አንዳንዱን ነገር ይዛችሁ እንድታጠኑት ነው በተሰጠኝ ጊዜ ከቨር ማድረግ እንድችል። ሁለተኛው ምዕራፍ 4 ቁጥር 4 ላይ የምናገኘው ምዕራፍ 5 ላይ ያለው ጌታ ኢየሱስ ክርስቶስ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። እዚህ ጋር የሚያዝኑ የሚለው በተለይ ኢሳይያስ 61:2 ላይ የተወደደውን የእግዚአብሔርን ዓመት የአምላካችንን የበቀል ቀን እንዳውጅ የሚያለቅሱትን ሁሉ እንዳጽናና ልኮኛል የሚል ቃል አለ። ስለዚህ የተገለጸው ይሄ የሐዘን መግለጫ ወይንም ደግሞ ማዘን የሚለውን ብጽዕና ያለው ማዘን የሚለው ከግል ጉዳያችን ጋር የተያያዙ ማዘኖችን ሊጨምር ይችላል የሚሉ አስተማሪዎች አሉ። በቃ የሚያዝኑ የሚያጽናና አምላክ አለ፣ ልባቸው ለተሰበረ ለሚያዝኑ ቅርብ የሆነ አምላክ አለ፣ የሚያጽናና አምላክ አለ ብሎ ቢገልጸውም ነገር ግን በጣም ኤምፋሲስ ተሰጥቶ ብዙዎች የሚስማሙት ይሄ ስለ ኃጢአት አዝነው የሚናዘዙ፣ አንዳንዶች ደግሞ በምድር ያለውን ከንቱነት በማሰብ በምድር ላይ ስለሚጠፉ እያዘኑ ስለሚጮሁ፣ ስለተሰደዱበት ምድራቸው እስራኤልን ጨምሮ ማለት ነው፣ እስራኤልን ጨምሮ ተሰደው በነበረበት ዘመን ስለነበራቸው ሐዘን ሁሉ ያዘኑ ይጽናናሉ። የእግዚአብሔር ምላሽ ይመጣል፣ እግዚአብሔር ያስባል፣ ይደርሳል፣ ነገሮች እንደዛው አይቀጥሉም የሚል እንደገና ደግሞ በአብዛኛው በተለይ ደግሞ በኃጢአታቸው ለሚያዝኑ ወይንም ደግሞ ንስሐ ለመግባት ልባቸው ለሚሰበር እግዚአብሔር ይቀርባቸዋል፣ እግዚአብሔር ይራራላቸዋል፣ እግዚአብሔር ይቀበላቸዋል። ሐዘናቸውን አይቶ ዝም አይልም። ሐዘንን አይቶ የሚያልፍ አምላክ አይደለም። ስለዚህ የሚያዝኑ ብፁዓን ናቸው። ብጽዕና አለ እዛ ውስጥ መጽናናት አለበትና ይሄም ሌላኛው ትሁት ሆኖ በእግዚአብሔር ፊት ራስን ሀምብል አድርጎ ስለገጠመን ስለማንኛውም ነገር ልብን እያፈሰሱ በእግዚአብሔር ፊት መሆን መጽናናት አለው፣ መጽናናት ይመጣበታል እያለ ነው ጌታ ኢየሱስ ክርስቶስ እያስተማረ ያለው። ይህንን ደግሞ ጌታ ኢየሱስ ክርስቶስ በመጨረሻው
ለእስራኤልም መጽናናት ብቻ ሳይሆን ለዓለም ሁሉ መጽናናት ሆኗል። እስራኤል በጣም በስደት ባሉበት ጊዜ ብዙ አልቅሰዋል። ብዙ ስደት በቃ እግዚአብሔር ትቶናል፣ ረስቶናል፣ በቃ ቤቱን ሁሉ ትቶታል። እሺ እኛን እንኳን ተውከን ቤትን እንዴት ታውክ? እዚህ ላችኋል በባቢሎን ምርኮ ጊዜ ስለነበረው ነገር ዳንኤልን ስናጠና ስናይ ነበር። እና የቤተ መቅደሱ ዕቃ ሁሉ እስኪዘረፍ ድረስ ሲወሰድ እግዚአብሔር ቆይ ለኛ እንኳን ባያስብ እንዴት ራሱ እንዲፌንድ አያረግም እስኪሉ ደርሰው ነበር። እና የሐዘናቸው ብዛት እጅግ ጥልቅ ነበር። እግዚአብሔር ግን በዛ ሐዘናቸው አልተወም። እግዚአብሔር ግን ዘመንን አምጥቶ የመጽናናት ዘመን ሰጥቷቸዋል። ጌታ ኢየሱስ ክርስቶስ በተለይ በዚህ አዲሱ ኪዳን ከተመረቀልን በኋላ ጌታ ኢየሱስ ክርስቶስ የራሱ መምጣት ለብዙዎች መጽናናት እንደሆነ የሱ የአዲሱ ኪዳን መንግስት ለሚያለቅሱ ሀምብል ሆነው ዝቅ ብለው ለሚያነቡ ሁሉ መጽናናት ያለበት እንደሆነ እየተናገረ ነው። ያንን እያረጋገጠ ነው ጌታ ኢየሱስ ክርስቶስ። ስለዚህ የማዘን ልብ በእግዚአብሔር ፊት እንዳልኳችሁ ከግል ጉዳይ ሊሆን ይችላል፣ እንደገና ደግሞ ከአገር ጉዳይ ሊሆን ይችላል፣ ከስደት ሊሆን ይችላል። በየትኛውም አይነት ሁኔታ ሀምብል ሆኖ አዝኖ ልብን እያፈሰሱ በእግዚአብሔር ፊት መገኘት መጽናናትን ያመጣል። የአዲሱ ኪዳን የአዲሱ መንግስት የአዲሱ ኪዳን ህግጋት ወይም ትምህርቶች በጌታ ኢየሱስ ክርስቶስ የታወጀ የመጽናናት አምላክ ቅርባችን ነው የሚለውን እየተናገረ እንደሆነ ብዙ አስተማሪዎች ይስማማሉ። ሶስተኛው የምናየው ቁጥር 5 ላይ የዋሆች ብፁዓን ናቸው ምድርን ይወርሳሉና የሚል ነው። ይሄም ምድርን ይወርሳሉና የሚለው ይሄ ሐሳብ በመዝሙር 37:11 ላይ እናገኘዋለን። ከመዝሙር 37:11 ጋር የተያያዘ ሐሳብ አለው። ገሮች ግን በአዲሱ ትርጉም ገሮች ግን ምድርን ይወርሳሉ በታላቅ ሰላምም ሐሴት ያደርጋሉ ይላል። ከዚህኛው ትምህርት ወስዶ ነው እንዳልኳችሁ ጌታ ኢየሱስ ክርስቶስ አብዛኛው አይሁድ ጌታ ኢየሱስ ክርስቶስን ይሰሙ የነበሩ ህግጋቱን የሚያውቁ ብዙ የብሉይ ኪዳን ላይ ያሉ ትምህርቶችን ወይንም ደግሞ ህግጋቱን ያወቁ ስለሆነ ብዙዎችን ያጣቅሳል። ጌታ ኢየሱስ ክርስቶስ እያነሳ ነው የሚነግራቸው። በኋላም ስንመለከት በቀደመው ቅድም እንዳልኳችሁ በአራተኛው ሴክሽን ላይ በዚህ በምዕራፍ 5 ስድስቱ ተቃርኖች ያልኳቸው ላይ በህግ እንዲህ ተብሎ ነበረ፣ በቀደመው እንዲህ ታውቁ ነበረ፣ አሁን ግን እኔ እላችኋለሁ እኔ እንዲህ ተሰጣችኋለሁ እያለ ሪፈር ያደርግላቸዋል። ስለዚህ ጋር የምናየው ሪፈረንስ የመዝሙር 37ን ያነሳል። ይሄ የዋሆች ብፁዓን ናቸው የሚለውን የዋህነትን ብዙ አስተማሪዎች ሲስማሙ ብዙ ጊዜ በእኛም ዘመን ላይ እንደምናየው ሰዎች የዋህ ሲሆኑ ደካማ የሆኑ ይመስላል። ሰዎች የዋህ ሲሆኑ ምንም የማያውቁ ወይንም ደግሞ በቀላሉ አቢዩዝ ሊደረጉ ሰዎች ይዳፈራሉ እና ሰዎች ከዚህ የተነሳ የዋህ ልባቸውን ሲተው ይታያል። ግን ይሄ ትክክል አይደለም። አይነው አንዳንዱ ነገር ካውንተር ካልቸራል ስንሆን የሚገጥመን ቻሌንጅ አለ። በዚህ ምድር ላይ የዋህነት ወደ ጉዳት የሚያደላ ስለሆነ ኖ እኔ ብጎዳም ግን የዋህ ልሁን ብለን ስንነሳ ብዙ ቻሌንጅ አለው። ነገር ግን ይህንን የዋህነት ብዙ አስተማሪዎች ሲተነትኑት በእግዚአብሔር ትልቅነት ስር በመሆን የራስን መብት የመተው አቋም ነው ይላሉ። እዚህ ጋር ያለው የዋህነት በእግዚአብሔር ትልቅነት ስር ወይንም ደግሞ ስለ እግዚአብሔር ብለን ወይንም ደግሞ ነገሮችን በእግዚአብሔር እይታ እያየን የራሳችንን መብት የመተው አቋምን ነው የዋህነት የሚለው። ነገሮች ከእግዚአብሔር አንጻር ስለ እግዚአብሔር መንግስት እግዚአብሔርን የሚያሳይ ከሆነ የእግዚአብሔር ስም እንዳይሰደብ በመከላከል ሊሆን ይችላል። የእግዚአብሔር ትልቅነት የሚታይበትን ነገር ከማድረግ አንጻር የራሳችንን መብት እዛ ጋር ብንተው እሱ ብጽዕና ያለው የዋህነት ነው። የዋሆች ከራሳቸው በላይ ለሌላ ለመቆረስ የሚወዱና የሚተጉ እነርሱ የሚወርሱት የምድር ባርኮት አላቸው ምድርን ይወርሳሉና ሲል እነርሱ የራሳቸውን ነገር ትተዋልና እግዚአብሔር ደግሞ በምድር ላይ ሊባረኩበት የሚችሉበትን መንገድ ይከፍትላቸዋል፣ ይባርካቸዋል እያለ ነው። ይህንን የሚያስተምሩ ይህንን ክፍል
የሚተነትኑ ብዙ አስተማሪዎች የሚስማሙት ይሄ ከእግዚአብሔር አንጻር ከእግዚአብሔር መንግስት ፕሪንሲፕል አንጻር እምንተዋቸው ብዙ ነገሮች ያለ ዋጋ የሚቀሩ አይደሉም። እግዚአብሔር በምድርም በሰማይም የሚባርክ አምላክ ነው። በረከትን በመሻት የትራንዛክሽናል የሆነ መተው ሳይሆን የህይወትን መርህ ወስደን እግዚአብሔር ይከብር ዘንድ እግዚአብሔር ትልቅነቱ ይታይ ዘንድ ከእግዚአብሔር መንግስት አንጻር እምንተው መብት ካለን ብንተው እኛ ተጎጂዎች አይደለም የምንሆነው። እግዚአብሔር ያስበናል። ምድራዊም በረከት ካስፈለገ ደግሞ ይሰጠናል። ብዙ ባርኮትን መስጠት የሚችል አምላክ ስለሆነ ብለው የዚህን የዋህነትና ምድር የመውረስ ፕሪንሲፕል መነሻውን ከዛ ጋራ በማስተያየት ከመዝሙር 37ም ጋራ በማስተያየት ይነሳል። አራተኛው ይመስለኛል አይደል? ቁጥሬ ካልተሳሳትኩኝ አራተኛው ብጽዕና የሚለው ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። በነገራችን ላይ ላስት ዊክ አንስተናል። ወደ 9 ብጽዕናዎች ነው ያሉት እና ይሄኛው አይ ቲንክ አራተኛው ነው ማነሳላችሁ። አራተኛው ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። ይሄ ጽድቅን መራብ እንግዲህ ጽድቅ የሚለው ቃል ጸደቀ፣ ጽድቅ የሚለው ቃል ይሄ ንጽህና፣ ንጹህ መሆንን፣ መለየትን፣ ይህንን መናፈቅ፣ ይህንን መራብ፣ ተለይቶ መኖርን ለእግዚአብሔር ብለን ወይንም ደግሞ እንደው ብፁዓንና ጻድቃን ሆነን ተብለን በማህበረሰብ ውስጥ ሊሰጠን ስለሚገባ የከበሬታ ስፍራ ፍለጋ ሳይሆን፣ ምክንያቱም እንደዚህ አይነት ነገሮች በጣም ኮመን የነበሩበት ጊዜ ነው። ፈሪሳውያን ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ሲል ጌታ ኢየሱስ ክርስቶስ የነሱ ጽድቅ በጣም በሰው ፊት በታይታ የሚያደርጉት ነገር ነው። ስለ ጸሎትም ሲናገር ወይም ስለ መጾምም ሲናገር እንደነሱ አታድርጉ፣ እነሱ በየኮርነሩ እየቆሙ ይጸልያሉ ያለው የሚገርማችሁ በዛን ጊዜ በየኮርነሩ ቆሞ መጸለይ ማሳየት እሱ ጸላይ ነው ተብሎ የሚሰጥ ስም አለ በሶሳይቲ ውስጥ። ከዛ የተነሳ እንደውም አንዳንዶቹ እንደዛ አይነት ከበሬታ የሚፈልጉት አንዳንዶችን አቢዩዝ ሊያደርጉበት፣ ምክንያቱም በማህበረሰብ ውስጥ ከበሬታ ያለው ሰው የተለየ ስታተስ ስላለው ብዙዎች ይቀበሉታል እና ያንን ስታተስ ፍለጋ ነው የታይታ ጽድቅ የሚያደርጉት። ስለዚህ እንደዛ አታድርጉ ብሎ ጌታ ኢየሱስ ክርስቶስ በጣም ክሪቲሳይዝ ያደርግ ነበር። ስለዚህ በእኛም ዘመን ጽድቅን ስንራብ ጽድቃችን ለታይታ የሚሆን ጽድቅ ሳይሆን ወይንም ደግሞ የሚታይ ጻድቅ ነው እሱ በጣም የሱ ጽድቅ አይነት የሚያስብል ሳይሆን፣ ያው በዛ ጊዜ በጣም ኮንቴክስቱም አለ እንግዲህ በዚህም ዘመን ምናልባት ይኖራል። ለዛ ተብሎ የሚሆን ሳይሆን የምንኖረው ህይወት ወይንም ደግሞ ወደ ጌታ ኢየሱስ ክርስቶስ መንግስት የገባንበት ህይወት ጽድቅን እንድንናፍቅ የሚያደርገን ነው። ለእርሱ መለየትን እንድንናፍቅ የሚያደርግ ነው። ወይንም ደግሞ አለመለየትን ማንቀበለው የህይወት ስታይል እንደሆነ ስለምናስብ ነው። ምክንያቱም የጌታ ሆኖ አለመለየት ልክ አይደለም በሚል ኮንቪክሽን የምንፈልገው ጽድቅ ነው፣ የምንፈልገው ረሃብ ነው መሆን ያለበት። ምክንያቱም የተደረገልን ነገር ይህንን ህይወት እንድንናፍቅና እንድንራብ ያደርገናል እንጂ ችላ ብለን ኦኬ ድኛለሁ ስለዚህ ዝም ብዬ እንደፈለኩ ልደበላለቅ የሚያስብል አይደለም። ይልቁኑ ግን ጽድቅን የምንራብበት የምንፈልግበት ወይንም ደግሞ ንጽህና ማለት ነው። ጽድቅ ማለት ለዘላለም ህይወት ለመኖር ፍለጋ የኛ ስራ የምንሰራበት ሳይሆን ንጹህን ህይወት ለመኖር የምንፈልገው ስለዳንን ነው። ስለዚህ ያንን ንጹህ ህይወት መራብ አለብን። አለመቀደስን ወይንም ደግሞ አለመጽደቅን አለመንጻትን እንዲሁ ችላ ማለት ብለን በቃ እንደ ኖርማል መውሰድ የለብንም። ይሄ በተለይ በዚህ ዘመን በጣም ቻሌንጅ መደራረግ ያለብን ጉዳይ ነው። ከዳንን በኋላ ንጹህን ህይወት በቃ ድኛለሁና እንደፈለኩሉን አይነት የሚመስል ነገር በጣም እናደርጋለን። ይሄ ልክ አይደለም። የኛ ረሃብ የቆመ መሆን የለበትም። ኦፍኮርስ በክርስቶስ ነው የጸደቅነው። ኦፍኮርስ ክርስቶስ ሞቶልናል። የምንራበው ይሄ ጽድቅ ግን መንግስተ ሰማይ የሚያስገባን ሳይሆን እግዚአብሔርን ደስ ሊያሰኝ የሚችለውን ህይወት የመኖር ረሃብ ውስጣችን ሊኖር ይገባል። ንጹህን ህይወት የመፈለግ ረሃብ ውስጣችን ሊኖር ይገባል። የዛን ጊዜ ደግሞ ያጠግበናል። ምክንያቱም የሚረዳ መንፈስ ቅዱስ አለ፣ የሚረዳ ጸጋ አለ። ረሃባችን እሱ በሆነ ጊዜ ሁሉ እግዚአብሔር እንድንጠግብ ያደርገናል።
ለራሳችን ያ እስኪታይ ሌሎች እኛን በዚህ ጉዳይ እንደ እንትና ኤኬሌ ነው ብለው የሚሉበትን ታይታ ሳይሆን የኛ ህይወት ሌሎችን የሚባርክበት ህይወት መሆን ይችላል። መጥገብ የሚባለው ጋር ይደረሳል። በዚህ ውስጥ በህይወት በምንኖርበት ዘመን ንጹህን ህይወት መፈለግ ይሄ እንግዲህ ከተጭበረበሩ ነገሮች፣ ከሚዋሹ ነገሮች፣ ከሚታለሉ ነገሮች ልባችን በብዙ ከሚከፈልበት ነገር መሸሽን ያንን አለመፈለግን ወይም ደግሞ ንጹህ ነገር አይደለም ብሎ ንጹህን ነገር የመራብን ህይወት የሚያሳይ ነው። እውነተኛ ፍርድን መናፈቅ፣ የእግዚአብሔርን ፈራጅነት ብቻ መፈለግ ይሄ በሙሉ ጽድቅን መራብ ነው። ፈራጅ የሆነ እግዚአብሔር እንዳለ ብቻ መፈለግ ፍርድን ብዙ ጊዜ ፍርደ ገምደል የሚኮንበት ወይም ደግሞ ፍርድን ኮራፕትድ በሆነ መንገድ ሰዎች ሊገዙበት የሚሄዱበት መንገድ ንጹህ መንገድ አይደለም። ይሄ የእግዚአብሔርን ቅን ፈራጅነት የእግዚአብሔርን ጻድቅ ፈራጅነት ያለ መቀበል ነው። ምክንያቱም በገንዘቤ በዘመዴ በሆነ ነገር አድርጌ በቃ የሆነ ነገር አሳልፋለሁ ብሎ ማሰብ ማለት ነው። ስለዚህ እሱ ልክ አይደለም እያለን ነው። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ ሲል ንጹህን ነገር ስለገቡበት መንግስት ስለሚኖሩበት ህይወት ብለው ይናፍቁ ንጹህን ነገር እየፈለጉ የሚኖሩ እነሱ ብፁዓን ናቸው የተባረኩ ናቸው ነው የሚለው። አምስተኛው ምህረት የሚያደርጉ ብፁዓን ናቸው ምህረትን ያገኛሉና፣ የሚምሩ ብፁዓን ናቸው ይላል። አይ ቲንክ የቀደመው ትርጉም የሚምሩ ብፁዓን ናቸው። እነዚህ የሚምሩ ምህረትን የሚሹ የሌሎችን ጉዳትና ጥፋት የማይሹ ወይንም ደግሞ ሰዎች እኛን በድለውን እኛ በእነሱ ተበድለን እነዚህ ሰዎች ምህረት ካላገኙ በበደላቸው የሚጠፉ ወይንም በበደላቸው የሚቀጡ ይሆናሉ፣ ቅን ፈራጅ እግዚአብሔር ስላለ። ስለዚህ የኛ ምህረት ለነሱ ያስፈልጋቸዋል ከሚል ልብ መነሳት አለበት ይላል። የሚገርማችሁ የበደሉን ሰዎች ናቹራሊ ቴንድ የምናደርገው የእግዚአብሔር የበቀል እሳት ይውደቅባቸው ነው ምንለው አይደል? በቃ የኛ ናፍቆት እኛ ከተበደልን በቃ እግዚአብሔር አናታቸው ላይ ቁምባቸው የበቀል እሳት ይውደቅባቸው፣ ግደላቸው፣ ፍለጣቸው ነው ምንለው because እኛ ስለተበደልን። ግን የሚገርማችሁ እዚህ ጋር የሚናገረው ምህረት የሚያደርጉ ምን አይነት ልብ ያላቸው ናቸው? እነዚህ ሰዎች የኔን ምህረት አግኝተው ይቅር ብያቸው ከዛ ጥፋታቸው ነፃ ካልወጡ ቅጣት ይጠብቃቸዋል ብለው ስለነሱ የሚያስብ ልብ ይኑራችሁ ነው። ሄደን ስለነሱ እናስብላቸው። ምህረት ሰዎች ሲጠይቁን ምንኮፈስበትና ምናረግበት ሳይሆን እንደውም እግዚአብሔር ሆይ ራራላቸው ብለን እንድንጸልይላቸው በኋላም ይመጣልናል በኋላ። እና የኛ ልብ እስከምን ድረስ መሄድ አለበት ብሎ ጌታ ኢየሱስ ክርስቶስ እየተናገረ ነው። የበደሉን ሰዎች ምህረት እንዳደርግለት ልቡን አመቻችና መጥቶ ይጠይቀኝ ይቅርታ እስከ ማለት ሶዛት እነዚህ ሰዎች የሚያገኙት ምህረት እነሱን ይታደጋል። ስለ ራስ አይደለም ስለ ሌሎች። እንደዚህ አይነት ልብ ካለን እግዚአብሔር ለኛም ቅርብ ሆኖ ምህረትን የሚያደርግልን አምላክ ስለሆነ ምህረትን እናገኛለን። ምህረት የሚያደርጉ ምህረት ያገኛሉ። ይሄ የተሰበረ ልብ ይሄ በጣም የተጎዳ ልብ እንኳን ቢኖረን የኛ ምህረት ማድረግ እኛም ደግሞ ምህረት በሚያስፈልገን ጊዜ ምህረትን እንድናገኝ ያደርጋል። አንደኛው እሱ ነው። ሁለተኛው ደግሞ እኛ ምህረት የተደረገልን ስለሆነ ሌሎች ምህረት እንዲያገኙ ይገባል የሚልም ልብ ደግሞ ያስፈልጋል። በተለይ እግዚአብሔርን ምህረት ካየን በኋላ ለሌሎች ምህረት ማድረግ በፍጹም ምህረት አለማድረግ አንችልም። ምህረት ማድረግ ይገባል። እኛ የተማርን ምህረት ያገኘን ሌሎችን ልንምር ይገባል የሚል ነው። ስለዚህ ምህረት ተደርጎልኝ ምህረትን ማድረግ ምህረት ለሚሻው ደግሞ ማዘንና የምህረት ልብን ሬዲ ማድረግ እጅግ በጣም አስፈላጊ ነው። ታውቃላችኋል በዚህ ዘመን እንደ ጴንጤ ለማስታረቅ ከባድ የለም ይባላል። ሁሉም በየአቅጣጫው ጥቅስ ይጠቅሳል እና ይከብዳል አንዳንድ ጊዜ። ቅድም እንዳልኳችሁ አንድ የነበረው የወርቅ ፕሮግራም ላይ በቃ እግዚአብሔር ረዳ፣ እርቁ ተፈጸመ፣ ደስ የሚል ጊዜ ሆነ እና ሁሉም ሰው የእግዚአብሔርን ቃል ነበር ሲያስብ የነበረው። 2-3 የእግዚአብሔርን ቃል ስንጠቅስ ነበር። ምክንያቱም
በእውነት ምህረትን ማድረግ ለኛ ሩቅ መሆን የለበትም። ምህረትን ስላየን ማለት ነው፣ በምህረቱ ስለምንኖር። ስለዚህ በጣም ፈጽመን የምህረት ልብ ሊኖረን ፍጹም የሆነ ሌሎች እንኳን እኛን በድለውን ይቅር ሳይባሉ ባይኖሩ፣ ይቅር ሳይባሉ ባያድሩ፣ ይቅር ሳይባሉ ባይመላለሱ ብለን ምንናፍቅበት ነው እንጂ ሌሎች እኛን በድለውን እነሱ ላይ የፍርድን ቃል አውጥተን ይቀጡ የሚል አይነት ነገር የምንልበት ህይወት አይደለም። ይሄ አዲሱ ኪዳን ጌታ ኢየሱስ ክርስቶስ መጥቶ እያስተማረ ያለው ትምህርት ምንኖረው እቺ በመጨረሻ ዘመን ባለፈው ብያቸዋለሁ በዳንኤል ራእይ ውስጥ የታየችው ስውር ጊዜያት የእግዚአብሔር ሚስጥር የተገለጠበት ይሄን እንደዚህ አይነት የህይወት መርሆች የሞላበት ነው። ስለዚህ በቤተ ክርስቲያን ዘመን ውስጥ እነዚህ ትምህርቶች ናቸው ገነው ሊወጡ የሚገባው። በጣም ብዙዎቹ በተለይ ዛሬ ላይ በጣም ካውንተር ካልቸራል የሚሆኑ ናቸው። ምክንያቱም ካልቸሩ የሚለው ውጭ የሚለው ሌላ ነው። እኛ በዛ ትምህርት ተወስደን ከዚህ ቃል በራቅን ቁጥር እግዚአብሔርንም ደስ የማይሰኘው የሚመጠነንም ህይወት እየኖርን አይደለም ማለት። እሺ ቀጥላለሁ። ስድስተኛው ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና። ይሄ ቅድም ጽድቅን ከመራብ ወይንም ደግሞ ንጽህናን ከመፈለግ ጋራ ንጽህናን ከመራብ ጋራ ቢያያዝም በተለይ የልብ ንጽህና የመለየት የመቀደስ ከክፉዎች የክፋት ሐሳቦች የጸዳ አመለካከት ከክፋት የጸዳ እርኩሰትን ክፋትን ፈጽሞ በሚጸየፍ ልብ መሆን እግዚአብሔር ደስ ይሰኝበታል፣ እግዚአብሔር ያየዋል። አንድ ጸሐፊ ሲናገር ይሄ የልብ ንጽህና ለወገኔ ይጠቅማል ከሚል ከንቱ ውዳሴና አድሎ የጸዳ እይታ ነው ይላል። የልብ ንጽህና ይሄ ነገሮችን ከራስ ጥቅም ወይንም ደግሞ ከራስ ወገን ከራስ ምናምን ብሎ ይሄ በጣም አሁን ዚስ ዴይስ የገነነ በዘር ሊሆን ይችላል፣ በቤተሰብነት ሊሆን ይችላል፣ ኤኒ ፎርም ኦፍ በቃ እንትኔ ነው የኔ ነው እየተባለ ከሚባል ከንቱ ከሆነ ልክ ካልሆነ አድሎ ውስጥ ከሚያስገባ የጸዳ እይታ ያለው መሆን ነው ንጹህ ልብ ያለው መሆን። እግዚአብሔር ለእንደዚህ አይነቶች ሰዎች ቅርብ ነው። ምክንያቱም እግዚአብሔር ፍጥረቱን ሁሉ የሚያየው በእኩል አይን ስለሆነ ክርስቶስ ኢየሱስን የሰጠን ለሁሉ ስለሆነ ለይተን የምናደርገው ዶሜን የለንም። ለዚህ ነው እይታችን ሁሉ ኢቨን አሞንግ አወርሰልፍ እንደ ቸርች እንደ ክርስቲያኖች ራሱ አንዳንድ ጊዜ ታውቃላችሁ ቤተ ክርስቲያናዊ የሆነ እንትን አለ፣ ይሄ ግሩፕ አለ እንትኔ ብለን ምንልበት ማለት ነው። ኦፍ ኮርስ ፍቅራችን በመካከላችን ሊገለጥ ይገባል። ግን እኔ ብለን ለብቻ የምንሰራው ሰርክል ግን ጥሩ አይደለም። ምክንያቱም አድሏዊ ያደርገናል ሳናቀው የአድሎ ወይንም ደግሞ ባያዝ ሆነን ልክ ባልሆነ መንገድ እንድንገባ ያደርጋል። እሱ የልብ ንጽህና አይፈጥርም እያለን ነው እዚህ ጋር። ያልተከፈለ ልብ የልብ ንጽህና ምልክት ነው። የማያዳብሉ በኋላም እንመለከታለን። ገንዘብንና እግዚአብሔርን አንድ ላይ የማያዳብሉ ወይም ለማዳበል የማይሞክሩ በደንብ ለይተው ለእግዚአብሔር የሚገባን ለእግዚአብሔር ብቻ የሚያደርጉ ልበ ንጹሃን ናቸው። ውስጣዊ እርጋታና ነጻነት የተሞላ ልብ ያላቸው የማይከሰስ ወይንም ደግሞ ባደረጉት ነገር የማይኮነኑበት ወይንም ደግሞ ባደረጉት ነገር በእግዚአብሔር ቃል ሲፈተሽ ንጹህን ነገር ይዘው የሚገኙ እነዚህ ልበ ንጹሃን ናቸው ይለናል። ይህንን እግዚአብሔር ይወደዋል። ስለዚህ እግዚአብሔር ይታይበታል፣ እግዚአብሔር አቬለብል ይሆንበታል። እንደዛ አይነት ልብ ይዞ መገኘት ለእግዚአብሔር ደስ ያሰኘዋል እያለን ነው። እሺ አይ ቲንክ ሰባተኛው ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና የሚያስተራርቁ ቅድም ያልኳችሁ እዚህ ጋር ሰላምን የሚያወርዱ በሚል በአዲሱ መደበኛ ትርጉም ላይ ነው። በፊተኛው የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና ወይንም የእግዚአብሔር ልጆች ይባላሉና ይላል።
ይሄ ግልጽ ነው። ሰላምን የሚያወርዱ የሚያስተራርቁ እርቅን የሚፈልጉ ሰላምን የሚከተሉና ለሰላም መውረድ ምክንያት የሚሆኑ እርቅን የሚሹ የሚናፍቁ የሚፈልጉ ለእርቅ ምክንያት የሚሆኑ ለሰላም ዋጋ ለመክፈል የማይሳሱ የሚከፈለውን ዋጋ ለመክፈል የተዘጋጁ የማይጸጸቱ ለሰላም የሚከፈለው ዋጋ ላይ የማይጸጸቱ ለሊቱን ቁጭ ብሎ ሊያስታርቁ ቢያድሩ የማይነጫነጩ ማለት ነው። ባጭር ዋጋ ለመክፈል የተዘጋጁ የሰላምን አማራጭ እስከ መጨረሻው የሚናፍቁ እነዚህ ብፁዓን ናቸው ይላል። ይሄ በጎን ተቆሞ በለው እንትን በለው እንዲህ ነው ማድረግ ያለበት የሚባለው በእኛ ዘመን በጣም የሚታየው በጣም መጽሐፍ ቅዱሳዊ ያልሆኑ ምላችሁ ሌሎች አይደሉም። ቃሉን እናውቃለን ብለን ቃሉን የምንናገር ሰዎች ሁሉ የብጽዕና ጉድለት ነው። ምክንያቱም እግዚአብሔር በክርስቶስ ኢየሱስ ካደረገው ነገር አንዱ እርቅና ሰላም ነው። እግዚአብሔር ከኛ ጋር ነው የታረቀው። እግዚአብሔር እኮ የታረቀን በክርስቶስ ኢየሱስ እኮ እርቅ ነው የተፈጸመው አይደል? እርቅና ሰላም ነው የሆነው። የኃጢአት ግድግዳ ሲወገድ ሰውና እግዚአብሔር መገናኘቱ እኮ በክርስቶስ ኢየሱስ የተፈጸመ ድንቅ ነገር ነው አይደለ? ጠላቶች ነበር ነው አይደል የሚለው? ጠላቶች ነበር፣ ምሕረት የማይገባን ነበር፣ ልንታይ የማይገባን ነበር። ግን እርሱ ሰላምን ፈለገ፣ ራሱ መዳንን አመጣ የራሱ ክንድ። ስለዚህ ሰላምን መውደድ ብጽዕና ነው፣ የእግዚአብሔር ልጅነት መገለጫ ነው ይለናል። ስለዚህ ይሄ ደግሞ የአባታችን የእግዚአብሔር ባህሪ ነው፣ የእግዚአብሔር ፈቃድ ነው፣ የእግዚአብሔር የተገለጠ በክርስቶስ ኢየሱስ የታየ የፍቅሩ መገለጫ ነው ሰላምን መውደዱ። ስለዚህ ሰላምን መውደድ ብጽዕናችን መንገድ ነው። እሺ 8ኛው ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግስተ ሰማይ የእነርሱ ናትና ይላል። አሁንም ጽድቅን፣ ቅድስናን፣ ንጽህናን ደጋግሞ ነው የሚያነሳው። ይሄኛው ደግሞ ጽድቅን በመፈለጋቸው ወይም ለጽድቅ ብለው የሚከፍሉት ዋጋ ሲኖር እሱ ብጽዕና ነው። ምክንያቱም አንዳንድ ጊዜ ጽድቅን በመፈለጋችን ምንም አይሆንም፣ በቃ አንተ በጣም ጥሩ ሰው ነህ ምናምን ተብለን ተሞግሰን ቁጭ ሊሆን ይችላል። አንዳንድ ሰፈር ግን ጽድቅን መፈለግ ሊትራሊ የሚያሰድድ ሊሆን ይችላል። ተለይቶ ለመኖር የእግዚአብሔር ሆኖ ለመኖር ሰው ሲቆርጥ በጣም ብዙ ሊገፋ ይችላል። አይ ቲንክ በዚህ ዘመን ደግሞ በጣም ኮመን እየሆነ ነው። ሰዎች ለእውነት ለጽድቅ እግዚአብሔርን በመፍራት ለሚኖሩት ኑሮ የሚከፍሉት ዋጋ ሊመጣ ይችላል። እንዳልኳችሁ በጣም ብዙ ደረጃ ያለው ወይም በተለያየ መልክ መገለጥ የሚችል ዋጋ መክፈል ሊያመጣ ይችላል። ይህንን በክርስቶስ ያለን ህይወት የእግዚአብሔር ሆኖ መገኘትን በመናፈቅ ሰዎች ስደት ውስጥ ከደረሰባቸው ወይንም ደግሞ ከተገፉ ወይንም ደግሞ በዛ ምክንያት የሚፈልጉት ሳይሆን የማይፈልጉት የሚደርስባቸው ከሆነ እሱ መገፋትና መገለል የብጽዕና መንገድ ነው የሚለው የአዲስ ኪዳን ትምህርት። የብጽዕና መንገድ ነው። ስለዚህ የመከራ አይነት ቢፈራረቅ ከጽድቅ መንገድ ዘወር አልልም ብሎ መቆም ብጽዕና ነው የሚለን መጽሐፍ ቅዱሳችን። ዋጋ ቢከፈልበት ወርዚ ነው የሚለን፣ ምናማረርበት አይሆንም። ምክንያቱም የብጽዕና መንገድ ነው ይለናል የጌታ ኢየሱስ ክርስቶስ ትምህርት። ስለዚህ ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ። በእኔ ምክንያት ብሎ ጌታ ኢየሱስ ክርስቶስ ስለ እኔ ብላችሁ የምትከፍሉት ዋጋ እኔን አስባችሁ ይሄ በጌታ ፊት ልክ አይደለም፣ ይሄ እንደ እግዚአብሔር ቃል አይደለም፣ የእሱ ሐሳብ አይደለም ብላችሁ የምትከፍሉት ዋጋ ብዙ ቢያስደርግባችሁ በዚህ ብፁዕናችሁ የታወቀ ይሁን፣ የምትቀበሉት ዋጋ ታላቅ ስለሆነ ይላል። አይ ቲንክ ቦነፈር መሰለኝ ጀርመናዊ የሆነ ቴዎሎጂያን ነው።
the cost of discipleship የሚል መጽሐፍ በ1937 ጽፏል እና እዛ ላይ ዋጋ የማያስከፍል ደቀ መዝሙርነት ሊፈተሽ ይገባዋል ብሎ ተናግሯል። ዋጋ የማያስከፍል ደቀ መዝሙርነት ሊፈተሽ ይገባዋል። ሪሊ የደቀ መዝሙር ህይወት ነው ወይ? some form of cost, some form of sacrifice ከሌለው መፈተሽ አለበት ይላል። እንግዲህ ሲፈተሽ ንጹህ ይሁን ችግር ይኖርበት መደረስ አለበት እና ዋጋ ክርስትና ዋጋ የማያስከፍል እንደሆነ በሚሰበክበት ዘመን ይህንን ነገር መናገር ከባድ ነው አይደል? የክርስትና ጉዞ የገባንበት መንግስት ለእንትን ነው፣ ለከፍታ ነው፣ ለምንድን ነው፣ ለምናምን ነው ብለን ብዙ በሚነገርበት ዘመን ክርስትናችን ዋጋ እየተከፈለበት ካልሆነ መፈተሽ አለበት ይለው ትምህርት ከባድ ነው። ምክንያቱም የምንቀበለው ዋጋ የእውነት ተለይተን ስንኖር ከዓለም የማይመች ሆነን ለዓለም የማይመች ኖሮ ስንኖር somehow some way ዋጋ ያስከፍለናል እና እንደዛ አይነት ዋጋ በምትከፍሉበት ጊዜ ደስ ይበላችሁ፣ ይሄ ብጽዕና መንገድ ነው፣ ሐሴት አድርጉ ነው የሚለን። በተለይ እንዳልኳችሁ ካውንተር ካልቸራል ቅድም እንዳልኳችሁ ደጋግሜ የምናገረው against the wind መሄድ ነው አይደለ? ምክንያቱም ህዝቡ ሁሉ ወደዚህ ሲሄድ ወዴት እየተካሄደ ነው ብሎ ጠይቆ ልክ አይደለም ብሎ ወደ ኋላ መመለስ ፊት ለፊት ያጋጥማል አይደል? ከሰው ሁሉ ጋር እኮ ጀርባችንን ሰጥተን ተመሳሳይ መንገድ ከሄደን ያ የለንም አይደል? ሁላችንም በአንድ መስመር ላይ ነን። ግን ተመልሰን ስንመጣ ግን እንተያያለን። ወዴት እየሄደ ነው እንባላለን፣ ፊት ለፊት እንታያለን። ምክንያቱም we are just against some odd በሆነ መንገድ። ስለዚህ ያንን መንገድ ለመሄድ ከሬጅ ሊኖረን ይገባል። as long as የእግዚአብሔር ሐሳብ ያለበት። ይሄንን ብላችሁ እንደ ግለሰብ ብቻ ሳይሆን እንደ ቸርች በዘመኑ ላይ እንዳለ ቸርች አገር ሁሉ ወደሆነ አቅጣጫ እየጎረፈ ሲሄድ ኖ ብለን ቆመን የመመለስ ወይም የመመለስ ኃላፊነት አለበት። ዋጋ ሊያስከፍለን ይችላል ወይ? አዎ፣ እሱ በጣም መታሰብ አለበት። ይሄ የአዲስ ኪዳን የጌታ ኢየሱስ ክርስቶስ ትምህርት ነው። ብጽዕና ያለበት ትምህርት ነው። እንደምንም ብዬ በብርሃን ፍጥነት ጨርሻለሁ። 9 ነገር ተናግሬያለሁ። I think ስለዚህ ነገር ልጀምርና ለመጨረስ ልሞክር። አጭር ነው ይሄ የብርሃንና የጨውነት ሁለተኛው ትምህርት፣ ሁለተኛው ሴግመንት ከምዕራፍ 5 ውስጥ የምናገኘው ከብጽዕና ትምህርት ቀጥሎ የማንነት ጥያቄ ነው። ይሄ I think አንድ ጊዜ በዚህ በእሑድ ትምህርት አስተምሬያለሁ። በክርስቶስ ያለን ማንነት ከሁሉም ማንነት ይበልጣል የሚል ማንነት ብዙ ሌየር አለው። እዚህ ውስጥ ወንዶች ቁሙ ብላችሁ የምትቆሙ ሰዎች አላችሁ፣ ማትቆሙ ሰዎች አሉ። ምክንያቱም ማንነታችን ይለየናል፣ መለያችን ስለሆነ 10 ዓመት እዚህ ሀገር ይኖራችሁ ብላችሁ 10 ዓመት ይኖራችሁ ትነሳላችሁ፣ ያልኖራችሁ አላችሁ። አንድ መለያ ነው። የሚቀያየሩ ናቸው። ግን አሁን ማይቀየርና የሚቀየር ሁለት ነገር ተናግሬያለሁ። ሳሚ 10 ዓመት አልሆነውም። ስለዚህ እስከዛሬ 10 ዓመት ወይም ደግሞ 8 ዓመት 2 ዓመት ሆነ አሁን አንድ። ስለዚህ 9 ዓመት ተጨማሪ ከኖረ በኋላ 10 ዓመት ብለው አይነሳ። የዛን ጊዜ ማንነቱ ተቀየረ ማለት ነው። 10 ዓመት የመኖር ሳይሆን የመለየት። ስለዚህ በጣም ማንነት በጣም ብዙ አይነት ነው። የሚገርማችሁ በክርስቶስ ኢየሱስ ያለን ማንነት ዘላለማዊ የሆነ ማንነታችን ነው። ለዘላለም እግዚአብሔር የሚቀበልበት ማንነታችን ነው። ከእግዚአብሔር ጋር ለዘላለም የሚያኖረን ማንነት። በምድር ሳለን ብርሃንና ጨው ናችሁ ሲል ሁለት ማንነቶችን እየተናገረ ነው ጌታ ኢየሱስ። ይህንን ምዕራፍ 5 ከ13 እስከ 16 ላይ እንመለከተዋለን። እናንተ የምድር ጨው ናችሁ በጣም ፖፑላር ክፍል ነው፣ ታውቁታላችሁ። ጨው የጨውነት ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም። እናንተ የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትደበቅ አትችልም። ሰዎችም መብራት አብርተው ከእንቅብ ስር አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጧል እንጂ። እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁ እንዲያከብራችሁ ብርሃናችሁ በሰዎች ሁሉ ፊት ይብራ ነው ያለው። እዚህ ጋራ ጨውንና ብርሃንን ሲናገር ይሄ እንግዲህ ብጽዕናውን እንዲህ ብታረጉ እንዲህ ብትሆኑ እንዲህ ብትፈልጉ ነው ያለው። ከብጽዕናው ቀጥሎ ሊናገራቸው የፈለገ እናንተ እንዲህ ናችሁ እያለ ነው።
ድርጊታቸውን ሳይሆን ማንነታቸውን እየተናገረ ነው። በድርጊታቸው ሊያገኙት የሚችሉትን ብጽዕና ሳይሆን እናንተ ካሁን በኋላ ስትኖሩ ይህንን አስቡ፣ ማንነታችሁን አስቡ፣ ማን እንደሆናችሁ እወቁ። ኦኬ፣ እነዚህ ሁለት ማንነቶች ጨውነቱ የሚታወቀው ገብቶ ከሟሟ ውስጥ ከገባ በኋላ ነው። የሆነ ነገር ውስጥ ገብቶ ነው ጨው መሆኑ የሚታወቀው አይደለ? ጨውን በእቃ ውስጥ አስቀምጣችሁት ኦፍ ኮርስ ሌብል አድርጋችሁት ልታውቁት ትችላላችሁ። ግን ምግብ ውስጥ ስታስገቡት፣ የሚበላ ነገር ውስጥ ስታስገቡት፣ በውሃ ብትበጠብጡት ከተቀላቀለ ከገባ ግን ማንነቱ የበለጠ ይሰማል፣ ይታወቃል። አንዳንዱ ነገሮቻችን በገባንበት ዓለም ውስጥ እኛ በመዳሰሳችን፣ እኛ በመግባታችን፣ እኛ በመንካታችን፣ አብረን በመኖራችን ይሄ እንግዲህ ጨው ወንዝ ሄዳ በዛው ታጥባ ቀረች አይነት እንዳይሆንብን መጠንቀቅ ያስፈልጋል። ዱቄት ናት ጨው እና ያስፈልጋል። ግን አንዳንድ ጊዜ የኛ ማንነት የሚገለጠው በገባንበት በሚታየው በሚሰማው ወይም ደግሞ ቴስት በሚደረግበት ነገር ነው። ስለዚህ አንደኛው ማንነታችን እሱ ነው። ሁለተኛው ደግሞ የብርሃን ማንነታችን የሚታይ ነው፣ ከውጭ የሚታይ ነው። በቃ እንታያለን። ከዛ በኋላ እንደ ቤተክርስቲያንም እንደ ግለሰብም እሱ ኢምፓክት አለው በጨለማው ላይ። በተለይ ይሄ ተግባሮቻችን፣ ስራዎቻችን ሊሆን ይችላሉ፣ የምናደርጋቸው ሊሆን ይችላል። ቅድም ከላይ የተናገራቸው ብጽዕናዎች ምህረትን በማድረግ ሊሆን ይችላል፣ ሰላምን በመፈለግ ሊሆን ይችላል፣ ልበ ንጹህ በመሆን ሊሆን ይችላል፣ ጽድቅን በመፈለግ በመራብ ሊሆን ይችላል፣ በልባችን የትሁት ልብ ሆኖ ሊሆን ይችላል። ይሄ በጨለማው ዓለም ላይ ስታንዳርዶችን የምናሳይበት ህይወታችን እንደ ብርሃን የሚታይ ነው። ስለዚህ ነው ብርሃን በርቶ ከፍ ወዳለ ስፍራ ነው እንጂ የሚቀመጠው የሆነ ስር አይደበቅም። ምክንያቱም ብርሃን ከሆነ መታየት አለበት ማለት ነው። ስለዚህ እኛ ብርሃን ከሆነን እኛ ጋር ጽድቅ ካለ፣ እኛ ጋር ምህረት ካለ፣ እኛ ጋር ልባችን ንጹህ ሆኖ እግዚአብሔርን የሚፈልግ እግዚአብሔርን ለማስደሰስ የሚራብ ልብ ካለን ሌሎች ሲያዩ ለነሱ ብርሃን ሊሆንላቸው ይገባል። ይሄ ማንነታችን የሚታይ ማንነት መሆን አለበት። የሚደበቅ ምናፍርበት፣ ምንሸማቀቅበት ወይንም ደግሞ ምንሰውረው አይደለም። እኔ እኮ ክርስቲያን ነኝ ለማለት ምንፈራው አይደለም። ወይም ደግሞ ከሆነ ነገር ስር ውስጥ ምንደብቀው አይደለም። የሚታይ ማንነት ሊሆን ይገባል እያለን ነው። ጨው ጣልጫ ቢሆን የሚለው ወይንም ደግሞ ጨው ጣዕሙን ቢያጣ የሚለው አይ ቲንክ በዛ ጊዜ ስለ ጨው ያው ጌታ ኢየሱስ ክርስቶስ ለምንድነው ጨውን ያነሳው ሲባል እንዳልኳችሁ በመካከላቸው ከሚያውቋቸው ምሳሌዎች ነው የተነሳው። በጣም ፖፑላር ነው ጨው። አይ ቲንክ አንድ ያየሁት ጽሑፍ የሚለው ጨውን ከለዩት በኋላ ከውሃ ለይተውት ካላስቀመጡ እንደ ድንጋይ ባለበት ውሃ ወይም ሲመታ ወይንም ደግሞ ኤክስፖዝድ ሲሆን የጨውን ኮንተንትነቱን ሉዝ ያደርግና ኦልሞስት እንደ ድንጋይ ይሆናል። ስለዚህ ጨውን ጣዕሙ ካጣ ወይንም ደግሞ ጣዕሙን ሉዝ ካደረገ ዋሽድ አውት ከሆነ፣ ምክንያቱም እንደኛ ሪፋይንድ የሆነ ሶልት አይደለም የዛን ጊዜ ነበር። ኢትስ ላይክ አይ ቲንክ ከዴድ ሲ መሰለኝ የሚያወጡት በድንጋይ ፎርም ያለ ነገር እና እየሰበሩ ሚክስድ ነው። ናት ኦንሊ ዘ ሶልት ሶዲየም ክሎራይድ ብቻ አይደለም፣ ግን ያንን ሶዲየም ክሎራይድነቱን ጣዕሙን የሚሰጠውን ጣዕም ሉዝ እንዲያደርግ ወይ በውሃ የሚታጠብ ከሆነ ወይንም ደግሞ በኤክስፖዝድ ሆነ ሞይስቸር ሉዝ የሚያደርግ ከሆነ ድንጋይ ነው የሚሆነው። ስለዚህ ያንን ድንጋይ ወስዶ ማጣፈጫ ቢደረግ ምንም ጥቅም ስለሌለው የተጣለ ነው የሚሆነው ነው የሚለው። ስለዚህ የኛ ማንነት አንደኛ ሉዝ ልናደርገው የማይገባ ማንነት ነው፣ በክርስቶስ ያለን ማንነት ነው። ሁለተኛ ደግሞ ኢምፓክትፉል የሚሆን ማንነት ማለት ኢምፓክትፉል መሆን እየቻለን ኢምፓክትፉል አለመሆን ልክ አይደለም እያለን አይደለ? ልክ ይሄ ጣዕሙን እንዳጣጨው አንሁን፣ ጣዕሙን ሉዝ እንዳደረገ አንሁን ማለት በገባንበት ዲፍረንስ መፍጠር ስንችል ዲፍረንስ የማይፈጥር አንሁን። ይሄ በቃ ማንነታችን ነው። እሱን ሉዝ ካደረግን ምን አይነት ማንነት ነው ያለን ብለን ራሳችንን እንጠይቅ። ልክ ያለው ነገር ስለሚሆን እያለን ነው። ስለዚህ ከምግብ ማጣፈጥ እንዴት ነው ጨው በምን ሲገባ ነው የሚለው። በእኛ ዘመን እንግዲህ ቀጥታ ጨውን የምንጠቀምባቸው በርካታ ነገሮች እንደነበሩ በዛም ዘመን ላይ ከምግብ ማጣፈጫ ከማቆያው ጋራ ንጽህናውን ከመጠበቂያ ወይም ዲስኢንፌክታንት ከመሆን ጋራ ኢቭን ዩኒት ኦፍ ኤክስቼንጅ ነበረ፣ የመገበያያ ልኬት ነበረ። አይ ቲንክ ኢትዮጵያ ውስጥም ነበር አይደለ? በጨው አሞሌ ጨው የሚባል ነበር አይደል? መገበያያ አሞሌ ጨው የሚባል ነበር እና አይ ቲንክ እስከ ቅርብ ዘመናት በሰው ልጅ ታሪክ ውስጥ የጨውን ቫሊዩ ወይም በጨውነት ያለን
ቫሊዩ በዩኒት ኦፍ ኤክስቼንጅ በማርኬት ቦታ ላይ ይደረግ ነበረ። ከንጽህና ጋራ አሁንም አለ አይደል የመዘፍዘፊያ ጨው አለ አይደል የሆነ ጨው ምንድነው የሚባል ምናምን ሶልት አለ ሰዎች የሚታጠቡበት እና ለብዙ እንደዚህ አይነት ጠቀሜታዎች ይውላል። ከሰው ልጅ ጠቀሜታ ጋር በጣም የረጅም ዘመን ጌታ ኢየሱስ ክርስቶስ በነበረበት ዘመንም የጠቀሰው ነው ጨው። ምናልባትም ከዛ በፊት ጀምሮ ያለ ንጥረ ነገር ነው። መጽሐፍ ቅዱሳችን ውስጥ ባይዘው በብዙ ቦታ ተጠቅሷል። ዘኍልቍ 18 ላይ ጨው የቃል ኪዳን ማጽኛ ምልክት ሆኖ ተገልጿል። በአይሁድ ማህበረሰብ መካከል በዛ ይታወቃል። ዘሌዋውያን 2:13 ላይ፣ ሕዝቅኤል 43:23 ላይ፣ ዘጸአት 30:34 ላይ፣ ዕዝራ 6:9 ላይ ሁሉ ተጠቅሷል። ጨው ከኪዳን ጋራ ጨው ለመስዋዕት የሚቀርበው ነገር በጨው ቀምመው ይላል። ከዛም በፊት ጌታ ኢየሱስ ክርስቶስ ከነበረበትም ዘመን በፊት በነበሩ ዓመታት ቅድም እንዳልኳችሁ ጨውን እቃ ውስጥ ብናስቀምጠው ምንም ጥቅም የለው አይደል? ፕሪዘርቭ አድርገ ነው ልክ እንደ ኩራዟ እንደ መብራቷ አይከፍ ያለ ቦታ ጨው እናስቀምጥ ብንል አይሰራም። ስለዚህ ብርሃንንና ጨውን ጌታ ኢየሱስ ክርስቶስ በሁለት የተለያየ ኮንቴክስት ያለንን ማንነት አሳይቶናል ብያችኋለሁ። ይህንን ሀሳብ ሁለቱን ማንነቶቻችንን ከገለጸ በኋላ አይ ቲንክ ሰመራይዝ ሲያደርገው እንግዲህ ይላል መልካሙን ስራችሁን አይተው በሰማይ ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ሲደመድመው እግዚአብሔር የሚከብርበት ተግባራችን በሰዎች ሁሉ ፊት ይታይ፣ ማንነታችን የተገለጠ ይሁን፣ በምናደርጋቸው ድርጊቶቻችን የሚታይ ይሁን። ከዛስ በኋላ at the end of the day ለእግዚአብሔር ክብር ይሁን። ባደረግነው ነገር እግዚአብሔር ይክበር። እሱን አልቲሜት ጎላችን እናድርግ። እግዚአብሔር እንዲከብር ተብሎ የሚሰራ ስራ አለ እያለን ነው። በቃ ለእግዚአብሔር ክብር። ከዚህስ ምን አገኛለሁ፣ በስንት ብር ምን ይገኝበታል ምንለው ሳይሆን ሮጠን ደክመን መልካሙን ሰርተን ስራችንን አይተን ኦኬ ዘን ፋይናሊ ምን ሲባል በዚህ እግዚአብሔር ይገብራል። ለምሳሌ እግዚአብሔር ይባርካችሁ፣ እናንተን የሰጠን እግዚአብሔር የተባረከ ይሁን፣ ይህን ያደረገ እግዚአብሔር የተመሰገነ ይሁን ሲባል ቀላል አይደለም። የእግዚአብሔር መክበር እንደ ፐርፐዝ በህይወታችን ይዘነው ልንሰራ የሚገባ የማንነታችን አካል ነው። ኖረን ልናሳይ የሚገባ ስራችን ሊገልጠው የሚገባ ነው። ይሄንን ብታደርጉ እግዚአብሔር ይከብራል። ይሄ በራሱ ታርጌት ነው። ይሄ የማንነት ማሳሰቢያ ቀጥሎ እየተንደረደረ ያለው ምናልባት ወደ በኋላ ስንቀጥል ህግጋቱን ሊሸራው እንዳልመጣ ጌታ ኢየሱስ ክርስቶስ ተነግሮ የበለጠ ጠበቅ ያለ ህግ ሊሰጠን እየወረደ ይሄዳል። እሱን የሚቀጥለው ሳምንት